አንድ ወጣት በዓለም ዝነኛ በሆነው አርሰናል አካዳሚ ተሰጥኦ የለህም ተብሎ በሩ በፊቱ ከተዘጋበት በኋላ በቴስኮ የሸቀጣሸቀጥ መደብር ውስጥ ዕቃ እያሸገና ደንበኞችን በፈገግታ እያስተናገደ ዛሬ እንዴት መላው እንግሊዝ በአድናቆት የሚንበረከክለት የፕሪሚየር ሊግ አስማተኛ ሊሆን እንደቻለ ለማወቅ ትጓጓላችሁ ብዬ አስባለሁ። ዛሬ የምናወራው ስለ ተራ እግር ኳስ ተጫዋች አይደለም። ዛሬ የምናወራው ጫማው በሜዳው ላይ ሲያርፍ እንደ ሰዓዲ ብሩሽ ስለሚንቀሳቀሰው፣ ተከላካዮችን እንደ ሐር ክር እየፈተለ ስለሚያልፈውና ማንም ባላመነበት ሰዓት ራሱን ስላገኘው ድንቅ ሰው ነው። በአርሰናል አካዳሚ የፈሰሰውንና ሳር ላይ የደረቀውን መራራ አምባ በሱፐርማርኬት መደርደሪያዎች መሃል በብቸኝነት የታለሙ ህልሞችንና ወደ ታላቅነት የተደረገውን ያንን አስቸጋሪና እሾሃማ ጉዞ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቪዲዮ መጨረሻ ላይ የምንነግራችሁ የኢዜ ሚስጥር ምናልባትም ዛሬ ለቆማችሁበት የህይወት ፈተና ትልቁ መልስ ሊሆን ይችላል። የኤብሪች ኢዜ ጉዞ የጀመረው በደቡብ ለንደን ግሪንዊች ውስጥ ነው። ኤብሪች ኢዜ የተወለደው እንደ አውሮፓውያን አቆጣጠር በ1998 ከናይጄሪያውያን ወላጆቹ ነበር። እዚያው የተወለደበት አካባቢ ዘኬች ተብሎ የሚጠሩ በከፍተኛ የብረት አጥር የታጠሩ መሬታቸው በደረቅ አስፋልት የተሸፈነ ትናንሽ ሜዳዎች አሉ። የኢዜ ታሪክ የጀመረው እዚህ ነው። ከባቢው አየር በሚያቃጥል የጎማ ሽታና በኳስ ድምፅ ተሞልቷል። ትናንሽ ልጆች በብረት አጥር ውስጥ እንደ ታጋይ ይላተማሉ። ኢዜ ግን የተለየ ነበር። እግሩ ስር ያለችው ኳስ እንደ ሰውነት ክፍሉ ትታዘዝለታለች። በዚያ ጠባብና አስቸጋሪ ቦታ ውስጥ ነው ኳስን ሳይመለከት የመቆጣጠርን፣ ተከላካዮችን በአይን ጥቅሻ የመሸወድን የጎዳና ጥበብ የተማረው። ገና በ9 ዓመቱ ነበር የአርሰናል ስካውቶች ይህንን ያልተገራ አልማዝ አይተው ወደ ሰሜን ለንደን የወሰዱት። አርሰናል አካዳሚ መግባት ማለት ለአንድ ታዳጊ ሰማይን በእጅ የመንካት ያክል ነው። ኢዜ ቀይና ነጩ ማሊያ ለብሶ ወደ ሜዳ ሲገባ ዓለም የእሱ ብቻ መሰለችው። ነገር ግን በ13 ዓመቱ ሕይወት እጅግ ቀዝቃዛና ጨካኝ ፊቷን አሳየችው። በወቅቱ የነበሩት የአሰልጣኞች ቡድን ኢዜን ወደ ቢሮ ጠርተው አካላዊ ብቃትህ ደካማ ነው፣ አትመጥንም የሚል መርዶ ነገሩት። ያንን ቀን ኢዜ እንዲህ ገልጸዋል። ዓለም በላይ ላይ ተደፋች መሰለኝ። ያ ያደግኩበት ክለብ ያፈቀረው ማሊያ በውርደት ተገፈፈ። ከሥልጠና ማዕከሉ ሲወጣ ከዓይኑ የሚፈሰው እንባ በአካዳሚው ቆንጆ ሳር ላይ ሲንጠባጠብ ጉዞው ገና በለጋነቱ ያበቃ ይመስል ነበር። ከአርሰናል በኋላ ያለው ሕይወት ለኢዜ የውድቀት ማራቶን ነበር። ፉልሃም ሄደ፣ ተባረረ። ሬዲንግ ሞከረ፣ እንደገና አልተሳካም። ከአርሰናል በኋላ ያለው ሕይወት ለኢዜ የውድቀት ማራቶን ነበር። ፉልሃም ሄደ፣ ተባረረ። ሬዲንግ ሞከረ፣ እንደገና አልተሳካም። ሚልዎል ውስጥ ለ3 ዓመታት ታገለ። በመጨረሻ ግን በድጋሚ አትመጥንም ተብሎ ተባረረ። በ16 ዓመቱ ኢዜ ያለ ክለብ፣ ያለ ተስፋና ያለ ገቢ ቀረ። በዚህ ጊዜ ነበር ሕልሙን ኪስ ውስጥ ከቶ ወደ ቴስኮ ሱፐርማርኬት ያመራው። በስቴዲየም ደጋፊዎች ጩኸት መሃል መሆን የነበረበት ወጣት አሁን በሱፐርማርኬቱ ደረቅ ብርሃን ስር የጥራጥሬ ዕቃዎችንና ወተቶችን በመደርደሪያ ላይ ሲያሰድር ይውላል። ደንበኞች ዕቃቸውን ሲያሽግላቸው ፊቱ ላይ ፈገግታ ቢኖርም ውስጡ ግን እንደ እሳተ ገሞራ ይፈላ ነበር። ማታ ማታ ሱቁ ሲዘጋ ደክሞት ወደ ቤቱ ከመሄድ ይልቅ ብቻውን ጨለማውን ተገን አድርጎ ሜዳ ላይ ይለማመዳል። የሱፐርማርኬቱ መደርደሪያዎች የሕልም እስር ቤት አልሆኑበትም። ይልቁንም ወደ ላይ ለመዝለል የተጠቀመባቸው መረገጫዎች እንጂ። እንደ አውሮፓውያን አቆጣጠር 2016 ኩዊንስ ፓርክ ሬንጀርስ ለኢዜ የሞት ሽረት ሙከራ ሰጠው። አሰልጣኝ ክሪስ ራምሴ የልጁን የመጀመሪያ ንክኪ ሲመለከት ይደነግጣል። ኢዜ ኳስን የሚይዝበት መንገድ ከሰው ሳይሆን ከመላእክት የተሰጠ ጥበብ ይመስል ነበር። ወዲያውኑ ውል ቀረበለት። በቻምፒዮንሺፕ ሊግ ውስጥ ኢዜ መብራት ጀመረ። በሜዳ ላይ ሲንቀሳቀስ ክላሲካል ሙዚቃ የሚሰማችሁ ይመስላል። ተከላካዮች ሊይዙ ሲጠጉ እንደ ጥላ ይጠፋባቸዋል። ጎሎችን ሲያስቆጥር ጎሏ ውበት ትላበሳለች። በዚሁ ዓመት መላው እንግሊዝ ይህ ልጅ እስከ ዛሬ የት ነበር ብሎ መጠየቅ ጀመረ። ከአርሰናል የተባረረው በሱፐርማርኬት ዕቃ ያሽግ የነበረው ወጣት አሁን የአገሪቱ ትልቁ መነጋገሪያ ሆነ። በ2020 ክሪስታል ፓላስ በ19.5 ሚሊዮን ፓውንድ ኢዜን ወደ ፕሪሚየር ሊግ አዛወረው። በዓለም እጅግ ፈታኝ በሆነው ሊግ ውስጥ ኢዜ እንደ ቤት ውስጥ መጫወቻ ሜዳ ተዝናንቶ መጫወት ጀመረ። ነገር ግን በትልቅ ስኬት መሃል ትልቅ መከራ መጣ። በልምምድ ወቅት
የኤሲኤል ጉዳት ይደርስበታል። ያ ድምፅ በኢዜ ጆሮ ውስጥ ዛሬም ድረስ ያስተጋባል። ፖፕ የሚል ድምፅ። የእግር ኳስ ሕይወቱ በድጋሚ አደጋ ላይ ወደቀ። ለ8 ረጅም ወራት በዝምታ በሆስፒታል አልጋ ላይና በጂም ውስጥ ከራሱ ጋር ተዋጋ። ብዙዎች ድሮም አልታደለ አከተመለት አሉ። ኢዜ ግን በቲቪ ጓደኞቹን ሲያይ እኔ ከዚህ በላይ ሆኜ እመለሳለሁ ብሎ ራሱን ይገነባ ነበር። ዛሬ ላይ ኤብሪች ኢዜ የእንግሊዝ ብሔራዊ ቡድን የክብር ማሊያ ባለቤት ነው። አሰልጣኝ ቶማስ ቱሄል ከኳስ ጋር ያለው ቅልጥፍናና እይታው አስገራሚ ነው ይሉታል። 7 ጊዜ ውድቅ የተደረገው በድህነትና በሥራ የደረቀው እጁ ዛሬ የአገሪቱን ሰንደቅ ዓላማ ይዟል። ኤብሪች ኢዜ ዛሬም ሜዳ ላይ ሲገባ ያንኑ የልጅነት ፈገግታውን ይዞ ነው። ምክንያቱም እያንዳንዱ የኳስ ንክኪው ከአርሰናል ስንብት፣ ከቴስኮ ሱፐርማርኬትና ከሆስፒታል አልጋዎች በላይ ያሸነፈው መሆኑን ያውቀዋል። ትላልቅ ክለቦች ማንቸስተር ሲቲና ሊቨርፑል ሳይቀሩ እሱን ለማግኘት 60ና 70 ሚሊዮን ፓውንድ ይዘው ቢሰለፉም መዳረሻውን ግን በስተመጨረሻ ወደ ቀድሞ ክለቡ አርሰናል አድርጓል። ዛሬ ላይ በአርሰናል ቤት እየሰራ ያለውን ታሪክ መቼስ አልነግራችሁም፣ የምታውቁት ነው። የኢብሪች ኢዜ ታሪክ የሚነግረን አንድ ትልቅ ሐቅ አለ። ዓለም አትችልም ብላ በሩን ስትዘጋብህ ዞር ብለህ ሌላ በር አንኳኳ። እዚያም ካልተከፈተ በመስኮት ግባ፣ መስኮቱም ካልተቻለ ግንብ ንደህ እለፍ። ጽናት ማለት ውድቀትን አለማስተናገድ ሳይሆን ወርቀህ በምታሸገው ዕቃ ውስጥ ሕልምህን አብረ ማሸግ ማለት ነው። እናንተስ በሕይወታችሁ አትችሉም ተብላችሁ ታውቃላችሁ? ያንን ተስፋ አስቆራጭ ጊዜ እንዴት አለፋችሁት? በኮሜንት ላይ አጋሩን። ይህንን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።